ፖለቲካችን ተበላሽቶብናል ስንል ማንነታችን ማስከበር አልቻልንም፣ ጥቅማችን ማስከበር አልቻልንም፣ በነፃነት መኖር አልቻልንም፣ መንቀሳቀስ አልቻልንም። ይሄ ፖለቲካችን ተበላሽቷል ማለት ነው። ገብቶሻል አይደል? ስለዚህ ፖለቲካ የመጀመሪያው ጥቅም ነው። ፖለቲካ ስንሰራ ለምሳሌ አንቺ እርስ በርስ ያልተግባቡ ወንድሞችሽን አግባባሽ ማለት ይሄ ፖለቲካ ሰራሽ ማለት ነው። የኢትዮጵያን ብሔር ብሔረሰቦች የሚያግባባ ስራ ብትሰሪ አንቺ እንዳንድ ግለሰብ ይሄ ፖለቲካ ይባላል። መሬት ላይ ያሉ ወንድሞቻችን በፋይናንስ የሚሆን በሐሳብ ደገፍሽ ማለት ፖለቲካ ሰራሽ ማለት ነው። ይሄ ፖለቲካ ነው። ለሚጠቅም ነገር አደረግሽ ማለት ነው። ፖለቲካ ማለት ይሄ ነው። ከዛስ ፖለቲካ ደግሞ ሁለት ክንፎች አሉት፣ ሌላ ክንፎች አሉት። ግብአት የሚያገኝ ፖለቲካ ትርፍ የሚያገኝባቸው ፖለቲካ የሚሰራባቸው ሁለት ክንፎች አሉት። እነዚህም አንደኛው ፖለቲካዊ ሴራ ነው። ሁለተኛው ደግሞ ፖለቲካዊ ፕሮፓጋንዳ ነው። ፖለቲካዊ ሴራ ለምን ይጠቅማል? ፖለቲካዊ ሴራን ተጠቅመሽ ለምሳሌ ምዕራባውያን ወይንም የአረቡ ዓለም ወይንም ከነ ግብፅን ጨምሮ በጋራ የምስራቅ አፍሪካ ቀጠና የሚሆን ኢትዮጵያን ማተራመስ፣ ማፍረስ፣ ቀጠናው በኢኮኖሚ እንዳያድግ፣ በቀጠናው ያሉ ነዳጆች እንዳይወጡ አረቦች ፍላጎት አላቸው። ኢትዮጵያን ደግሞ እንድትፈራርስ እንድትንኮታኮት ከዚህ በፊት ኢትዮጵያን ለመዝረፍ የመጡ በጀግና አባቶቻችን ክንድ ተደቁሰው የተመለሱ ያልተሳካላቸው ያንን ታሪክ ማዋረድ የሚፈልጉ በጋራ ነው የሚሰሩት። ሲቀጥል ቀጠናውን እንደፈለጉ መንቀሳቀሻ የነሱ የጦር ቤዝ አድርገው እንደፈለጉ የነሱ የሚፋለሉበት የሚናጥጡበት ሜዳ ለማድረግ ቀጠናው መተራመስ መፍረስ አለበት፣ መልማት የለበትም ብለው ስለሚያስቡ በዛ ልክ ይሰራሉ። ስለዚህ የሚሰሩት እነሱ ምንድነው? ፖለቲካዊ ሴራ ነው። በእኛ ላይ ሴራውን ይሰራሉ፣ ለነሱ ፖለቲካዊ ትርፍ ያገኛሉ ማለት ነው። አየሽ፣ ለነሱ ሀገሪቱ ባላደገች ቁጥር ነዳጅ የሚሸጡ ሀገሮች ነዳጅ እንገዛቸዋለን፣ መሳሪያ የሚሸጡ ሀገሮች መሳሪያ እንገዛቸዋለን፣ የግብርና ውጤቶችን እንገዛቸዋለን፣ የተለያዩ ተሽከርካሪዎችን ማሽነሪዎችን ከነሱ ነው የምንገዛ። እኛ ተረጋግተን ማልማት መበልጸግ ቴክኖሎጂውን ማሳደግ በሳይንሱም በግብርናው በሁሉም ዘርፍ የተዳከም እንሆናለን ማለት ነው። ስለዚህ እንደነ ግብፅ አይነት ደግሞ ኢትዮጵያ ሰላም ባለመሆኗ ኢትዮጵያ ባለማልማቷ የሚያገኙት ጥቅም አለ። አበይ ወንዞች አይገደቡም፣ አፈርና ውሃ ስራዎች አይሰሩም፣ ተራራዎች አይለሙም፣ የተራቆቱ ቦታዎች አይለሙም። ስለዚህ አፈሩ እንደፈለገች ይሄድላታል፣ ውሃው እንደፈለገ ይሄድላታል። ልትገጥመን ብትፈልግ እንኳን ያው እንደዚህኛ እርስ በራሳችን ማንግባባ ከሆነ በመሃል ገብታ የምትፈልገውን ተቋማት ማውደም ትችላለች ማለት ነው። ይሄ ፖለቲካ ሴራ ሰርታ ፖለቲካዊ ትርፍ አገኘች ማለት ነው፣ አፈር አገኘች ማለት ነው። ፖለቲካዊ ሴራ ማለት እርስ በርስ ማገዳደል፣ እርስ በርስ ማጨራረስ፣ ይሄ ፖለቲካዊ ሴራ ነው። የምትጠቀሚውም ለጠላት ነው። ኢትዮጵያ ውስጥ የሚሰራው የጠላቶቻችን አጀንዳ ነው የምንለው። ጠላቶቻችን እነሱ የሚፈልጉትን መንግስት ወደ ስልጣን አምጥተው የነሱን አጀንዳ የሚያራምድላቸው የነሱ ፖለቲካዊ ሴራ የሚያስፈጽምላቸው መንግስት አመጡ። ይሄው በሀገራችን ላይ ማህበረሰቡ እርስ በርሱ እንዳይግባባ በብሔር፣ በቋንቋ፣ በከለር፣ በሃይማኖት የሚጋጭ ማህበረሰብ አደረጉት። አየሽ፣ ይሄ ለማን ነው ጥቅሙ? ለጠላቶቻችን ማለት ነው። ለጠላቶቻችን ይጠቅማል። ስለዚህ ምን ተጠቅመው ነው? ፖለቲካዊ ሴራን ተጠቅመው እርስ በራሳችን አባሉን ማለት ነው። አየሽ፣ በዚህ ልክ ነው። ፖለቲካዊ ፕሮፓጋንዳ ማለት ደግሞ ለምሳሌ እንግዲህ አብይ አህመድ ታስታውሽ እንደው ከህወሓት ጋር ከትግራይ ጋር በነበረው ጦርነት አፈግፍጎ እስከ ደብረ ብርሃን እስከ ተለያየ ቦታ በሄደበት ሰዓት ምንድነው ሲል የነበረ? ፕሮፓጋንዳ ነው ሲሰራ የነበረ። ወሎ ቤት አማራ ላይ ያን ያክል በአንድ ቀን 8 ሞርተር ወደ 4 ምናምን ክፍለ ጦር ሲደመሰስ ምንድነው ያለው? ከህወሓት እና ከሻቢያ ጄኔራሎች የህወሓት ኮሎኔሎች ምናምን እነሱ ናቸው ጦሩን የመሩት፣
እንጂ ፋኖ አይደለም ምናምን ብሎ የፋኖን ጀግንነት ለማጣጣል ሞክሯል። ወይንም እንደዚህ ስለመጡብኝ እንጂ እኔ አልሸነፍም አይነት ፋኖ ያሸንፈኝም አይነት ዝም ብሎ ፖለቲካዊ ማለት ፕሮፓጋንዳ ማለት እውነት የሚመስል ውሸት ማለት ነው። እውነት የሚመስል ውሸት ነው ፕሮፓጋንዳ። ስለዚህ ይህንን ተጠቅማችሁ የሚጠቅምና የሚጎዳውን በቀላሉ ማወቅ ትችላላችሁ። እያንዳንዱ ለህዝብ የምታረጉት ነገር ለትግሉ የምታረጉት አስተዋጽኦ ፖለቲካ ነው። ፖለቲካ ማለት ጥቅም ነው። የራስሽን ጥቅም የራስሽ ቤተሰብ ደህንነቱ እንዲጠበቅ፣ ሀገርሽ ዳር ደንበሩ እንዲጠበቅ፣ ህዝቡ በሰላም ወጥቶ እንዲገባ ማድረግ ይሄ ፖለቲካ ነው። ፖለቲካ ነው። ሴራ በማን ላይ ይሰራል ካላችሁ ኢትዮጵያ እንዳታርግ በሚፈልጉ ሀገሮች ላይ ሴራ ልንሰራ እንችላለን። እኛም እንደ ሀገር ትግላችን የሚጎዳ ጠላት ላይ በዛ ልክ ሴራ ልትሰሪ ትችላለሽ። ይሄ ምንም የምትጠቀሚበት መንገድ አለው። ኢትዮጵያ ውስጥ ግን በዛ ልክ ጠላቶቻችን እየተጠቀሙ በዚህ ልክ እያደረሱ እርስ በርሳችን እያባሉና ያለና ይሄ ደግሞ ፖለቲካዊ ሴራ ይባላል። ትርፉ ለጠላቶቻችን እንጂ ለኢትዮጵያ ህዝብ እንዳልሆነ ማወቅ መቻል አለባችሁ። እና የኛ ሰው ምን ይላል መሰላችሁ? ውይ ፖለቲካ በጣም ያስጠላል፣ ውይ ምናምን ይላሉ። ውይ ፖለቲካ በጣም ቀሽም ነው፣ ፖለቲካ ማለት እኮ ቆሻሻ ነው ይላሉ። ፖለቲካ ቆሻሻ አይደለም። ፖለቲካ ቆሻሻ አይደለም። የኛ አስተሳሰብ ነው ቆሻሻ፣ የኛ አመለካከት፣ የኛ አንደርስታንዲንግ ነው ቆሻሻ፣ ወይም የኛ የመረዳት ችግር ነው ያለብን እንጂ ፖለቲካ ጥቅም ነው አባቴ። ፖለቲካ ለመስራት ነው መታገል ያለብን። ፖለቲከኛ መሆን ነው ያለብን። ፖለቲከኛ ባለበት ሀገር ሌሎች ዓለሞች በፖለቲከኞች ነው ፖለቲካቸውን እያስከበሩ ዓለምን እየመራ ያለው ፖለቲካ ነው፣ ተወደደም ተጠላም። ስለዚህ ፖለቲከኞች ያስፈልጋሉ። ፖለቲካ ደግሞ አሰራሩ ይሄ ነው። ሁለት ክንፍ አለው ብለናል። ፖለቲካዊ ፕሮፓጋንዳ፣ ፖለቲካዊ ሴራ አለው ብለናል። ለምን ምን ስናደርግ እንደምንጠቀመው ማወቅ ነው በደንብ። በዛ ልክ ነው ፖለቲካ ለእንግዲህ ውሽ ትጂ አሁንስ ግልጽ አይደለም። ተረዳሁ ካላዚ በደንብ ነው የተነተንከው፣ በደንብ ነው የሄድክበት። ከዚህ ውጭ የተለየ ፖለቲካ የፈለገው ፖለቲካ ሳይንስ ቢያጠና ተደማጭ ሰዎች ያስፈልጋሉ። ይሄን እኮ እንናገረዋለን፣ አላዚ እንናገረዋለን። እኛ ላይ የሚደረገው ጦርነት ያው የውጭ ፍላጎት ያለበት እንደሆነ እኮ እንረዳለን፣ አላዚ እንረዳለን። ነገር ግን ምንድነው ጠላት ብዙ ነው ያለበት። እኛም የምታገለው አብይ እናንተ የምታገሉት አብይ ብቻ አይደለም። በአብይ ጀርባ ያሉትን አካሎች የውጭ የራሳቸውን ጥቅም ለማስከበር አብይን እየተጠቀሙ መሳሪያ እየሰጡ አማራው አንድ የተሳሳተው ነገር ልንገርሽ። አማራው አሁን በጣም የተሳሳተ ያለው ነገር ልንገርሽ። አሁን አማራ ነኝ ለፋኖ ቆረቆራለሁ ብሎ አማራነቱን ይሄ ትግሉን ይረሳና ስንት እየቆሰለ እየደማ ያለው መሬት ላይ ያለው ስንት እየተራበ እየጠማ ያለው ሳይናደድ ሳይበሳጭ እሱ አንዱ ተሰደበኝ ብሎ ተናገረኝ ብሎ ያ ሰው ተልኮ ምን እንደሆነ ሳያቅ እዚህ ሚዲያ ላይ አማራ ነኝ ፋኖ ደጋፊ ነኝ እያለ ብሔር የሚሳደብ እኛ ስደቡልን ያልን ይመስል ማለት ነው። እኛ ሁሉንም የብሔር ብሔረሰብ ልጅ ተንከባክበን ወንድማችን ቆስሎና ተሰውቶ እንኳን የማንገል ሰዎች ወንድሞች እህቶች እያሏችሁ ሚዲያ ላይ ግን ኦሮሞን ሲሳደብ የሚውል አማራ ነኝ እያለ የፋኖ ደጋፊ ነኝ እያለ ፋኖ ነኝ እያለ የፋኖ መሪዎችን የማያከብር የፋኖ መሪዎችን ሲያጣጥል የሚውል ብዙ ደናቁርታ ያለው ይሄ ፖለቲካ እየሰራ እንዳልሆነ ማወቅ አለበት። ፖለቲካ ያያል። ይሄ አሁን ፖለቲካዊ ሴራ ለጠላቶቻችን የሚጠቅም ፖለቲካዊ ሴራ በራሱ ህዝብ ላይ እየሰራ ነው ማለት ነው። ለምን በአማራ ስም እኔ የምሳደብ ከሆነ ሌላውን በቃ አማራን አስጠላዋለሁ፣ አማራን እንደውም ተጨማሪ ጠላት ነው እየፈጠርኩለት የሚሄደው። ስለዚህ ይሄ ስህተት ነው። በቃ የፈለገው ነገር ይሳደብ፣ የፈለገው መሬት ላይ ካለው ከሚንገላታው ከሚራበው ከሚጠመው ወንድማችሁ ስለማይበልጥ ለዚህ ወንድማችሁ ስትሉ እንደዚህ አይነት ነገር ስሜታችሁን በስሜት መናገርን አቁሙ፣ መሰዳደብን አቁሙ። በቃ መቻቻል ልመዱ፣ ቅንነት ያስፈልጋልና ይህን ብታደርጉ በእርግጠኝነት ትግሉ ብቻ አይደለም ፈጣሪም ይሰማል። በነገራችን ላይ ፈጣሪም ይሰማል። እኔ ግራዝማች
ግራዝማች እኔ እኮ የግራዝማችን ያክል እኮ ራሱ አንድ አማራ ወጥቶ መናገር የሚችል የለም። የግራዝማች ለአማራ ሌሎች የሚናገሩትን ያክል ሌሎች ለአማራ የሚቆረቆሩትንና የሚታገሉለትን ያክል እኮ አማራው ለራሱ አይቆረቆርም። በጣም በሚገርም ሁኔታ እኔ በጣም አብይ አህመድ እንኳን እንዴት አድርጎ እንደተረዳቸው ጎበዝ ነው። ለጥፋት ሲሉት ጎበዝ ነውና በብልጽግና ትግራይን በሚደበድብበት ሰዓት ምንድነው ያደረገ? የትግራይ ተወላጆችን በሙሉ አስሯቸው ነበር። በሙሉ ሰራዊቱን አመራሩን በሙሉ አስሮ ነው ጠርንፎ ነው ትግራይን ሲደበድብ የነበርና ከአማራ ጋር ግን ሲሆን ማለት ነው አማራውን አላሰረውም። ለምን? በጣም ጅል እንደሆነ ያውቀዋል። ይሄ ጅል ብዙ ጅል እንዳለ ያውቃል። ብዙ ጅል እንዳለ ያውቃል። ብዙ ጅል እንዳለ ያውቃል። በቃ እንኳን አይደለም በቃ እንደውም ከሌሎች ይልቅ ማለት ነው ከኦሮሞ ይልቅ ያማረው ባንዳ ይሄ ጄኔራል ኮሎኔል ነኝ ምናምን የሚለው አሁንም ድረስ ለአብይ አህመድ እያገለገለ ያለ መረጃና ደህንነት በተለያየ ቦታ ላይ አማራው ነው በብዛት የሚሰራው። በቃ አማራ ታምኖ ይሰራል። በቃ ከመምራት ይልቅ ለራሱ ከሚታገል ይልቅ ለሰው ቢታገል ይቀረዋል። ለሰው ቢሞት ለሰው የሚኖር ለራሱ አይኖርም። ጅል ነው። ለዛ ነው እንደዚህ መጫወቻ ያደረገው። ግን እኮ ይንቃል። አንተ ለጊዜው ነው እንጂ የሚጠቀምበት ለራሱ ቤተሰብ ያልሆነ ለማንም እንደማይሆን ያውቃል። አብይ አህመድ ያውቃቸዋል። ግን ለጊዜው ያው ይጫወትባቸዋል። ለራሱ ፖለቲካ እየተጠቀመባቸው ነው። ሆዳሞችን በደንብ ነው የሚጠቀምባቸው። ይመቸው በጣም አብይ አህመድ። በነገራችን ላይ በይሰሞን የሀገር ሚኒሻ የለ ፖሊስ የለ ምናምን ወስዶ ሊማግደው ነው እንዳለ ሚኒሻ የሚባል ነገር ማለት ነው። ይመቸው አብይ አህመድ። የአማራን ባንዳ እየወሰደ ሊያሳርደው ነው። የሚገቡ ይመስልሃል? የሚስማሙ ይመስልሃል? እንደ ልዩ ኃይል ይወጡ እንደውስ እንደ ልዩ ኃይል አንፈልግም ብለው የተበተኑ እንደውስ እኮ አየሁ እኮ ነው የቀረ። ይሄ ዝም ብሎ ባሪያው ያስተሳሰብ በቃ በአእምሮ ባርነትን የተሸከመ ነው። በቃ አእምሮ ላይ ባርነት አለ፣ መገዛትን እየገረፉ እኮ ነው። አንቺ ምን ሆነሽ ነው? እስከ ዛሬ ይወጣ ነበር። እኔ ልንገርሽ ፋኖ ቅጥቅጥ አድርጎ ማርኮ ሲሰዳቸው ምን እንደሚያደርጉ ታውቂያለሽ? ሂደው ፖሊስና ሚኒሻውን ነው የሚደበድቡት በዱላ ማለት ነው። እንደ ህፃን ልጅ በዱላ ይገርፏቸዋል። እንደዚህ የሆነ አማራነት ታሪኩና ወኔው እንትን ብሎት ያልወጣ ሰውዬ ጭራሽ አሁን ይወጣል ብለሽ ታስቢያለሽ? እንዴ ማለት ስለኔ አሁን ነገሩ ሲጠብቅ ያው እንደዚህ አስሮ ሲለቃቸው ስልክ ግቡ ብሎ ምናምን ሲላቸው እንደ ልዩ ኃይል አንፈልግም ብሎ የሚበተኑ ነው የሚመስለኝ። እንደው የሚመስለኝ ነው ገና እንግዲህ እንጃ። እሱማ የሚመስልሽን ነው የሚገባው። ምንም አያገባውም። ብቻ ምግብ ያቀርብለት እንጂ ይገባል። ምግብ ካቀረበለት እኔ እኮ የሚያርስ ገበሬ ልጅ ነው። ሁሉ ነገር የተሟላለት ገበሬ ልጅ ነው። ይሄን ያክል ለምግብና ላልሆነ ገንዘብ ራሱን የሚሸጥ በነገራችን ላይ ሰነፎች ናቸው እኮ አብዛኞቹ፣ ስንፍና ያለባቸው ናቸው። አሁን እዚህ ጋር መተው መታገል የማይችሉ ማን ነው ሰነፍ፣ መውጣት መውረድ የማይችሉ በየአረቂ ቤቱ በየቡና ቤቱ ዝም ብለው ጊዜያቸውን መግደል የሚፈልጉ ወረኞች ናቸው። መስራት የተለየ ሐሳብ የሌላቸው ሐሳብ የራቃቸው በቃ ዝም ብሎ መኖር የሚፈልጉ በቃ መኖር ብቻ ነው የሚፈልጉ። መብላት መጠጣት ነው የመጨረሻ ግባቸው። ሌላ የተለየ ነገር የለባቸው። በነገራችን ላይ እና እነዚህ ሰዎች መኖር የማይፈልግ ሰው አለ ብለህ ነው? መኖር እኮ ማንኛውም ሰው ይፈልጋል። ግን ስልክ አሁን እነሱ ግቡ እስካልተባሉ የሚሰሩት ግቡ እስካልተባሉ ድረስ ምንም የጎደለባቸው ነገር እስከሌለ ድረስ ነው እየሰሩ ያሉት። ገብቶሃል? ግን ጠበቅ ያለ ነገር የመጣለት መቼም አይናቸው እያየ ሄደው የሚገቡ አይመስለኝም። የጥብቁ ቀን ማለት ነው። ያሱማ ወዶም ቢሆን ያስገባዋል። አይገቡም። ወደ ፋኖ ነው የሚቀላቀሉት። ምክንያቱም ልዩ ኃይል እንደዛ አይደል ያደረገ።
ግማሹ ተበተነ፣ ግማሹ ወደ ፋኖ ተቀላቀለ አይደለ? ልክ እንደዛ የሚያደርጉ ነው ይመስለኝ። አይገቡም። ታያለህ ደግሞ አይገቡም። ልዩ ኃይልና እነዚህ እኮ በጣም ይለያያሉ። ይፈራሉ። እና እነዚህ ታዲያ ቁጭ ብሎ መብላት የለመዱ ሰዎች ለቆ ሲተዋቸው እንዴት ሊታገሉ ነው ጥያቄው? ቤት ወጥቶ ቤት ሊወርዱ ነው። ልዩ ኃይል ማለት እኮ እንግዲህ ከራሴ ጀምሮ ልዩ ኃይል ነኝ አይደል? እሱማ ነው ስንት ታሪክ ስንት ነገር ያሳለፈ ነው። አንቺ ምን ሆነሽ ነው? ታለፈም እያልኩ አይደለም። ሲጀመር የተበደለ እኮ ልዩ ኃይል ሲበተን ነው አይደለ? ህብረተሰብ የተበደለው ልዩ ኃይል ሲበተን ነው። ለምን የሚባለው ጥያቄ ራሱ እስከዛሬ መልስ የለውም። ለምን ተበተነ? የአማራ ልዩ ኃይል ለምን ተበተነ? በቃ ለምን? ሁሌም ጥያቄ ነው። ስለሚፈሩት ነው። ምንም ሌላ የተለየ ታሪክ የለውም እኮ። አማራ ይፈራል፣ ይታወቃል። ለምን ተቀመጠ? የአማራ ልዩ ኃይል ለምን ተበተነ? አማራ እንኳን አይደለም ተደራጅቶ ልንገርሽ፣ አማራ እንኳን ተደራጅቶ እንኳን ታጥቆ ሳይታጠቅ ሳይደራጅ ዝም ብሎ የሚፈራ ማህበረሰብ ነው። ለምን እንደዚህ እንደሚሆን ይታወቃል። ከተነሳ በድንጋም በዱላም ማርኮ እንደሚታጠቅ ይታወቃል። ይሄው ያ የሚፈሩት ታሪክ የደረሰው በዚህ ልክ ነው። ሲፈሩት የነበረው ታሪክ እየሆነ ነው ያለው። ዓለም በሙሉ ዝም ብሎ ደርሶ አይደለም አማራን የሚጠላበት። ቀጠናው ላይ የፋኖ እሳቤ የፋኖ አይዲዮሎጂ የሚንጸባረቅ ከሆነ ድጋሚ በቀጠናው ድጋሚ በአፍሪካ የሚመጣ ከሆነ ብዙ ቅድም የጠቀስኳቸው ሀገሮች ብዙ ነገር ይቀርባቸዋል፣ ብዙ ጥቅም ይቀርባቸዋል፣ የበላይነታቸው ሁሉ ይቀንሳል። በጣም ከባድ ነው። ይሄ ደግሞ የአማራ እሳቤ ይታወቃል። የአማራ እሳቤ ይታወቃል። ለዛ ነው እንዲጠፋ የሚፈለገው። ስለዚህ ከዚህም በኋላ ደግሞ እንግዲህ ማንም እኮ ይታጠቃል እኮ መሳሪያ ማንም ታጥቆታል። ግን የአማራን ያክል የሚዋጋበት የለም። ስለ እውነት የሚተኩስበት የለም። እኔ ለመዋሸት አይደለም። እኔ ልንገርሽ በምንሻ ውስጥ በአድማ ብተና ውስጥም ይሁን ይሄ ሰነፉ ሆዳሙ ደናቁርቱ ይሄ ያልገባው እንኳን እዛ ውስጥ ሆኖ ተኩሶ አልሞ አነጣጥሮ መምታት የሚችለው ማለት ነው እዛ ውስጥ ያለው አማራ ነው። ሌላው ምናምን እንደዚህ የለም። አያውቅማ። ይሄ ታሪክ እኮ ነው። ምንም ማድረግ አይቻልም። አማራ ሁሌም ወደ ጦርነት ሲገባ ተለምኖ ሳይሆን እባካችሁ አስገቡኝ ብሎ ነው የሚገባው። ጦርነት ካለ ምንም ችግር የለበትም አማራው። ይሄ ዓለም የሚያውቀው ጉዳይ ነው። ግን ዓለም ይሄን ሁሉ እውነታ እያወቀ ስለ አማራ ጀግንነት፣ ስለ አማራ ደግነት፣ ስለ አማራ ባለአገርነት፣ ዳር ድንበር ጠባቂነት፣ ስለ አማራ ጥበቡ፣ ስለ እያንዳንዱ ነገር ማውራት አይፈልግም። ስለዚህ በዛ እንዴት ነህ? ጤና ይስጥልን። ሰላም ነው ወይ? ትንሽ ቻርጅ እንትን ልል ስለሆነ ነው ጣልቃ የገባሁት። ችግር የለም። ሰላም ነኝ ግራዝማች። ያው እኔም ስትገባ እያየሁ በደስታ ነው የተቀበልኩ። ሁሌም ብትመጣ ደስ ይለኛል እንደዚህ በምገባበት ሰዓት። አመሰግናለሁ። በጣም ወሳኝ የሆነ ቪዲዮዎችንም አይቻለው። አሁን ጉብዝና ማለት ያንን ለዓለም ሁሉ እንዲዳረስ፣ ለዓለም ሁሉ ሲባል ለኢትዮጵያውያን እንዲዳረስ ቢደረግ ጥሩ ነው። ለምሳሌ እኔ ባለችኝ በዚህ እንትን አድርጌያለሁ፣ ቪዲዮ እኔም እንትን ብየዋለሁ፣ ሼር አድርጌያለሁ። በጣም ወሳኝ ነው። አሁን በነዛ ህፃናቶች ላይ አሁን የሰራቸው ስራ በጣም የሚያኮራ ነው እውነት ለመናገር። ምክንያቱም ይሄ የግብጽ አለም ደግሞ የህወሓት እንትን ጋር የሚመሳሰል ጨርቅ እውነት ለአማራ አምጥቶ ያንን ሲሰጡት ያንን ደግሞ አንተ ፋቅፊቃ የኛ ባንዲራ ይሄ አይደለም፣ ይሄ ጠላቶቻችን የሰጡት ነው። የኛ ባንዲራ የአባቶቻችን የኢትዮጵያ ባንዲራ የሀገራችን ባንዲራ ይሄ ነው ብለህ በዛ ልክ መሬት ላይ ወርደ ለትውልድ በዚህ ልክ የሚተጋ የአማራ አርበኛ ታጋይ ማገኛት በጣም እንደ ኢትዮጵያም እንደ አማራም ያኮራል።
ዓለም ደግሞ እንደ አማራ ትግልም ደጋፍ ያኮራል። ታሪክን እውነት ለመናገር አርበኛ አላዛር ታሪክን ማወቅ በጣም ተገቢ ነው። ቅድም አሁን የተናገርካትን ነገር እኔ በየቦታው እናገራለሁ። እስቲ ለምሳሌ ሱዳኖች እየገፉ እየመጣ ነው። ባንዳ ቢሆንም እዛ በማወቅም ባለማወቅም እዛ ውስጥ ያለውም ቢሆን አነጣጥሮ በመምታት ረገድ ዓለም ደግሞ በልባ ሙሉ ጦርነትን በመዋጋት ረገድ አማራ ከሌለ የትኛውን ቦታ አብይ አህመድ ብዘምት ተሸንፎ እንደሚገባ ከዚህ በፊትም ሲናገር ነበርና ለምሳሌ ያንን ሲናገር የነበረው በየትኛው ወቅት መሰለ ወንድማችን አላዛር የጣና ይሄ ኤርትራ ይሄ ጣና ምናምን በቃ አንድ አጀንዳ ለመስጣት ደፋ ቀና እያሉ ነበርና አሁን የፈለገ ቢሆን አይ አሁን ከጣናውን እንትኑን ለመመለስ ከዚህ ካገዛዙ ጎን ምናምን ማንም ከናንተ ጋር የሚሰለፍ የለም። ዞሮ ዞሮ ታጥቃችኋል፣ ሰማዩም ምድሩም የናንተ ነው።